ውጤታማ መሆን የምትፈልግባቸውን ነገሮች መለየት ያስፈልጋል። ምናልባት ብዙ ጉዳዮች ላይ ውጤታማ መሆን ትፈልግ ይሆናል። ነገር ግን ብዙ ነገር ላይ በአንድ ጊዜ ትኩረትን ለማድረግ ጊዜን ለመስጠት ጉልበትን ለማፍሰስ ሪሶርስ ለመመደብ በጣም ያስቸግራል። ስለዚህ እኔ በአጭሩ ውጤታማ ለመሆን ትኩረት የምታደርግባቸውን 5 ነገሮችን ላስቀምጥ። አንደኛ መንፈሳዊ ነገር ነው። ለዚህ ነገር ያለህን ነገር ሁሉ መስጠት አለብህ። ሁለተኛ የቤተሰብ ጉዳይ ነው። ምንጊዜም ከሌላ ነገር ይልቅ ይህንን ማስቀደም በጣም የተሻለ ነው። ሶስተኛ ጤንነት። ሁሉንም ነገር እንግዲህ ለማድረግ በጣም ይህ ጉዳይ በጣም ወሳኝ ነው። ጤናማ ካልሆነ አንድ ሰው ምንም ነገር ማድረግ ስለማይችል ነው። አራተኛው ግንኙነት ነው። ግንኙነት እንግዲህ በየትኛውም አቅጣጫ ሊሆን ይችላል። ግንኙነት ላይ መስራት በደንብ ያስፈልጋል። የመጨረሻው 5ኛው በስራ ዙሪያ ነው። እንግዲህ ጠንካራ ሰራተኛ ብቻ ሳይሆን አስተዋይ ሰራተኛ መሆን እንዳለብህ እርግጠኛ መሆን ያስፈልጋል። እንግዲህ እቅድህን፣ ግብህን፣ ተልእኮህን ሁሉ በዋናነት በእነዚህ ጉዳዮች ዙሪያ ብታደርግ እጅግ በጣም መልካም ነው። ህይወትን ፈቅ የማያደርግ ነገር ላይ መጠመድ በፍጹም አያስፈልግም።